በዋይት ሃውስ በኩል እስካሁን ይፋ ማረጋገጫ ባይሰጥም በእስራኤልና በአሜሪካ መገናኛ ብዙሃን በኩል ይወጡ ያሉ መረጃዎች በመካከለኛው ምስራቅ አዲስ ዲፕሎማሲ መጀመሩን ያበስራሉ። ፕሬዝዳንት ትራምፕ ለኢራን አስተዳደር ላኩት የተባለው ባለ 15 ነጥብ እቅድ ኢራን ላለፉት ዓመታት የገነባቸውን የኒውክሌርና የቀጠናው የተጽዕኖ አቅም ሙሉ በሙሉ የሚገታና አቅጣጫ የሚያስቀይር ይመስላል። ይህ እቅድ በዋናነት በናታንዝ፣ ኢስፋሃንና ፎርዶ የሚገኙ የኒውክሌር ተቋማት እንዲፈርሱና የተከማቹ የኒውክሌር ቁሶች ለዓለም አቀፉ ማህበረሰብ እንዲሰጡ የሚጠይቅ ሲሆን ይህም ኢራን ለወታደራዊ አገልግሎት የሚውል የኒውክሌር ጦር መሳሪያ የመታጠቅ ሕልሟን ለዘላለም እንድትሰርዝ የሚያስገድድ ነው። ከዚህም ባለፈ ኢራን በቀጠናው ለምታንቀሳቅሳቸው ታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም፣ የሚሳኤል አቅሟን እንድትገድብና ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ወሽመጥ ነፃ የባህር ቀጠና አድርጋ እንድታስረክብ የሚሉ ጠንካራ ቅድመ ሁኔታዎች አካቷል። በምላሹም አሜሪካ በኢራን ላይ የጣለቻቸውና የኢኮኖሚዋ ማነቆ የሆኑትን ማዕቀቦች በሙሉ ለማንሳት ቃል የገባች ሲሆን ለሲቪል አገልግሎት የሚውል የኤሌክትሪክ ኃይል ማመንጫ ግንባታ ላይም ድጋፍ ለማድረግ ፍላጎት አሳይታለች ተብሏል። በድርድር ወቅት ለአንድ ወር የሚቆይ የተኩስ አቁም እንዲኖር መታቀዱም ለውይይቱ ፋታ ለመስጠት የታለመ ቢሆንም ኢራን እንደ ሉዓላዊነትና ብሔራዊ ኩራት የምታያቸው የኒውክሌር ተቋማት እንዲፈራርሱ የቀረበው ጥያቄ ድርድሩ እጅግ ፈታኝ ሊያደርገው ይችላል ተብሏል። ይህ የትራምፕ ከፍተኛ ጫና ስልት ውጤት አምጥቶ ቀጠናውን ወደ ሰላም ይመራዋል ወይስ ውጥረቱን ወደ አዲስ ምዕራፍ ያሸጋግረዋል የሚለውን ጉዳይ ዓለም በትኩረት እየተከታተለው ይገኛል። ሆኖም ኢራን አይሞከርም ስትል ምላሽ መስጠቷም ተሰምቷል። በሌላ በኩል በኢራን ደቡባዊ ግዛት የምትገኘውና በሩሲያ የቴክኖሎጂ እገዛ የተገነባችው ብቸኛዋ የቡሻር የኒውክሌር ኃይል ማመንጫ ጣቢያ በትናንትናው ዕለት ዳግመኛ የጥቃት ኢላማ መሆኗን የኢራን አቶሚክ ኢነርጂ ድርጅት ይፋ አድርጓል። ድርጅቱ ጥቃቱን የሰነዘሩት አሜሪካና እስራኤል መሆናቸውን በግልጽ በመጥቀስ ድርጊቱ ቀጣይነት ባለው መልኩ የሚፈጸም የጥቃት አካል ነው ሲልም ከሷል። ይሁን እንጂ በጥቃቱ ሳቢያ በተቋሙ የትኛውም ክፍል ላይም ሆነ በሰራተኞች ላይ የደረሰ የሰውና የንብረት ጉዳት አለመኖሩን እንዲሁም ምንም አይነት የፋይናንስና የቴክኒክ ኪሳራ እንዳላጋጠመ ድርጅቱ አረጋግጧል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ ጥቃቱ መፈጸሙን የሚገልጽ መረጃ ከቴሄራን እንደደረሰውና የማመንጫው ደህንነት በአሁኑ ወቅት በጥሩ ሁኔታ ላይ እንደሚገኝም አስታውቋል። የተቋሙ ዋና ዳይሬክተር ራፋኤል ጎርሲ የኒውክሌር ደህንነት ስጋትን ለማስወገድ ሲባል ወታደራዊ እርምጃ የሚወስዱ አካላት ራሳቸውን እንዲገቱና ከእንደዚህ አይነት አደገኛ እንቅስቃሴ እንዲታቀቡ ጥሪ አቅርበዋል። ኢራን በበኩሏ በሰላማዊ የኒውክሌር ተቋማት ላይ የሚሰነዘሩ ጥቃቶች በባህረ ሰላጤው ለሚገኙ ሀገራት ደህንነት አደገኛና ሊቀለበስ የማይችል መዘዝ ሊያስከትሉ እንደሚችሉ በማስጠንቀቅ ድርጊቱን አጥብቃ ኮንናለች። ከአንድ ሳምንት በፊት ተመሳሳይ ጥቃት ተሰንዝሮባት እንደነበረ ያስታወሰችው ቴሄራን ዓለም አቀፍ ማዕቀቦችና ወታደራዊ ጫናዎችን ተቋቁሞ የሚቀጥለውን የኒውክሌር ፕሮግራሟን በቀጠናው ካለው ፖለቲካዊ ውጥረት ጋር ተዳምሮ የዓለምን ትኩረት መሳቡን ቀጥሏል። የኢትዮጵያ ብድር አሳሳቢ ደረጃ ላይ መድረሱን ዩኤንዲፒ አስታወቀ። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ትናንት በወጣው የ26 የመጀመሪያ ሩብ ዓመት የኢኮኖሚ መግለጫ የኢትዮጵያ ሕዝብ ዕዳ አሁንም አሳሳቢ በሆነ የችግር ደረጃ ላይ እንደሚገኝ አስታውቋል። እንደ ሪፖርቱ መረጃ እስከ ሰኔ 24 ድረስ የሀገሪቱ አጠቃላይ ዕዳ 68.8 ቢሊዮን ዶላር የደረሰ ሲሆን ከዚህ ውስጥ 28.8 ቢሊዮን ዶላር የውጭ ብድር እንደሆነ ገልጿል። ኢትዮጵያ በ2023 መጨረሻ ላይ የ33 ሚሊዮን ዶላር የዩሮ ቦንድ ወለድ ክፍያ ባለመፈጸሟ ምክንያት በዓለም አቀፍ ደረጃ ዕዳ መክፈል ያልቻለች ተብላ መፈረጇ የተጠቀሰ ሲሆን እስካሁን ከግል አበዳሪዎች ጋር የሚደረገው የዕዳ ሽግሽግ ድርድር መቋጫ አላገኘም ሲል ይጠቅሳል። በተለይ በፈረንሳይና በቻይና በሚመራው ይፋዊ የአበዳሪዎች ኮሚቴ ኦሲሲና በግል የቦንድ ባለቤቶች መካከል ያለው አለመግባባት ድርድሩን አንጓቶታል። ምንም እንኳን የሀገሪቱ የውጭ ምንዛሬ ክምችት ወደ 5.5 ቢሊዮን ዶላር ቢያድግምና የተለያዩ የኢኮኖሚ ማሻሻያዎች ቢደረጉም ይህ የዕዳ ድርድር አለመቋጨቱ ኢትዮጵያ ከዓለም አቀፍ የገንዘብ ገበያ የምታገኘውን ዕድል ሊገድበው እንደሚችል ዩኤንዲፒ አሳስቧል።